የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ህዳር 19 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ ህዳር 19 ቀን 2153 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በየሳምንቱ አርብ ከአድማጮች የደረሱንን መልእክቶች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን የዛሬ ዝግጅታችን ፍጻሜ ይሆናል። በቅድሚያ ግን ዜና። ለመተከል አማራዎች ጭፍጨፋ ቀዳሚ ተዋናይ ከነበሩ የብልጽግና አመራሮች አንዱ የሆነውና የዳንጉር ወረዳ ሚሊሻ ጽሕፈት ቤት ኃላፊ የሆነው ደረጀ ለሜሳ በአካባቢው በሚንቀሳቀሱ ኃይሎች እርምጃ እንደተወሰደበት ተነገረ። ኦሮሚያ ክልል ተብዬ የሚኖሩ ሁሉ በነፍስ ወከፍ 1000 ብር የዜግነት ክፍያ እንዲከፍሉ ተወስኗል። ለክፍያው ደረሰኝ አይሰጥም ተብሏል። ከ16000 በላይ የአዲስ አበባ ከተማ ነዋሪዎች ቤቶች መሬት ባንክ ገብተዋል እየተባለ የቤት ሽያጭ እድሳትና ስም ማዞር መከልከሉን ከደረሰን ዘገባ መረዳት ችለናል። ፈቃድ ተሰጥቷቸው የጎዳና ላይ ሕጋዊ ንግድ ሲሰሩ የነበሩ ከ5000 በላይ የአካል ጉዳተኞች በልማት ስም በመፈናቀላቸው ልመናን አማራጭ እንዳደረጉ ተገለጸ። የኦሮሚያ ጠቅላይ ፍርድ ቤት ዋና አቃቤ ሕግ ነገሰ ከበደ ከጅማ ወደ አርጆ ጉደቱ በመጓዝ ላይ እንዳለ ወለጋ ውስጥ መገደሉንና ሌሎች 3 አቃቢያነ ሕግም መታገታቸውን ምንጮች ዘግበዋል። ከአፈር ማዳበሪያ የተዘረፈው 22 ቢሊዮን ብር ሲሆን አገዛዙ በሙስና የከሰሳቸው 5.5 ቢሊዮን ብር ዘረፉ የተባሉ 8 ግለሰቦችን ብቻ ነው። 16.5 ቢሊዮን የዘረፉት አሁንም በስልጣን ላይ የሚገኙና ሽፋን የተሰጣቸው ባለስልጣናት ናቸው ተብሏል። በምስራቅ አርሲ እንቆሎ ዋቤ ወረዳ በሃጭቱ ቅስቀሳ ቀበሌ ነዋሪዎች የነበሩ 11 የኦርቶዶክስ ሃይማኖት አማኞች ተገድለዋል። ረቡዕ ህዳር 17 ቀን በአርሲ ሆንቆሎ ዋቢ ወረዳ በጠቅሳ ቀበሌ 19 የሚሆኑ የኦርቶዶክስ አማኞች በህብረት በማሳ ስራ ላይ በነበሩበት ወቅት ታፍነው ተወስደዋል። የዋድላ ወረዳ ዋና ከተማ ከሆነችው ከኮን ከተማ በቅርብ ርቀት ላይ ልዩ ስሙ ዶጌት ሚካኤል በተባለ ቦታ ላይ የፋኖን ጥቃት ለማምለጥ በፍጥነት ሲያሽከረክር የነበረው ኡራል መኪና ተገልብጦ የዋድላ ወረዳ ሚሊሻ አስተባባሪ ኮማንደር ሰይድ ስጦታውንና የመቶ አለቃ ማዕረግ ያለውን አንድ የመከላከያ ሰራዊት አዛዥን ጨምሮ 12 ያገዛዙ ወታደሮችና ቁጥራቸው በውል ያልታወቀ ሚሊሻዎች ሕይወታቸው ማለፉ ተረጋግጧል። በእነማይ ወረዳ ጊዜያዊ መንግስት ህዝባዊ ውይይት እንደቀጠለ መሆኑ ተገለጸ። የ201ኛ ኮር 64ኛ ክፍለ ጦር የእነማይ ወረዳ በእነማይ ወረዳ ዲማ ከተማና ዙሪያ ቀበሌ የሆላ ደጀን ህዝባችን ጋር ሰፊ ውይይት ተደርጓል። በውይይት መድረኩ የቀበሌ ሮንድ ጥበቃ በተመለከተ፣ የቀበሌ ጸጥታ በተመለከተ፣ የቀበሌ መሰረተ ልማት ስራዎችን በተመለከተ የሆላ ደጀኑ ህዝባችን በቅርብ ቀን በተዋቀረው የጊዜያዊ መንግስት አደረጃጀቶች በመካተት የአማራን የህዝብ ህልውና ትግል ላይ ዛሬም እንደ ትላንቱ እንዲሳተፍ ተደርጓል። በዘረፋ ተግባር የተሰማራው የብልጽግና ቡድን አርሶ አደሩን ማሰቃየቱና መዝረፉን አጠናክሮ ቀጥሏል። ከተለያዩ አካባቢዎች መነሻውን በማድረግ በርካታ ቁጥር ያለው ኃይል ወደ ጎዛምን ወረዳ ወደ ሊባኖስ ቀበሌ ማዝመቱንና በሰዓቱ በጀግኖች የበረሃኛው ጀመላ ሞተራ ሻለቃ
ወደ መጣበት እንዲመለስ መደረጉም የታወስ ነው። የጠላት አዋጊዎች መደምሰሳቸውን መዘግባችን የሚታወስ ሲሆን በዚህ ምት ክፉኛ የተደናገጠው ወራሪው ቡድን በትላንትናው ዕለት በመርስ በፔምፔ በዲሽቃና በጣም በርካታ ቁጥር ባለው ሰራዊት ታጅቦ ወደ ጭምት በረሃ በመሄድ የአርሶ አደሩና የነጋዴውን ሰሊጥ ማሾና ሌሎችም ሰብሎች ጭኖ ወጥቷል። የቀኑን አሩር የሌሊቱን ቁር ታግሶ በብዙ መከራና ስቃይ ያመረተውን የአርሶ አደሩን በገንዘባቸው የገዙትን የነጋዴውን ሰብል የፋኖ ሎጂስቲክስ ነው በማለት ከ10 በላይ ተሽከርካሪ በማስገባት ጭነው ያዋጡ ሲሆን አሁንም ቀሪውን ለመዝረፍ ተጨማሪ ተሽከርካሪ እየጠበቁ መሆኑ ታውቋል። ምላስ እንጂ አእምሮ የሌለው አሸባሪው የክህደት አገዛዝ የትምህርት ቤት መምህሮችን ሰነዶችና ወንበሮችን ቁሳቁሶችን ማቃጠሉ ተገለጸ። 33ኛ ክፍለ ጦር ዝግጅት መምሪያ እንደገለጸው ከረጅም ጊዜ ደጅ ጥናት በኋላ ከአማራ ፋኖ ብሔራዊ ኃይል ትምህርት ለማስጀመር አንጻራዊ ይሁንታ ያገኘው የብልጽግና ስርዓት የትምህርት ቤት ወንበሮችን፣ መጻሕፍትን፣ ሰነዶችና ሌሎች ቁሳቁሶችን አቃጥሎ ተመልሷል። አማራን ወደ ሁለንተናዊ ጉስቁልና ለማስገባት የጭካኔ በትሩን ከ2 ዓመታት በላይ ያሳየው አሸባሪው የክህደት ስርዓት በቋሪት ወረዳ የሚገኙ ትምህርት ቤቶችን፣ የግልና የመንግስት የጤና ተቋማትን፣ የቱሪዝም አገልግሎት ሰጪ ተቋማትን እንዲሁም የግለሰቦችን ሀብትና ንብረት ያለ ርህራሄ በማውደም ላይ መሆኑ ታውቋል። በዛሬው ዕለት ከቋሪት ወረዳ ገበዛ ማርያም ከተማ ወደ ጣሊያ ቀጠና ደርሶ የተመለሰው አረመኔው አገዛዝ በክበብ ሾላሜ ትምህርት ቤት በመግባት ወንበሮችን፣ መጻሕፍትን፣ ሰነዶችና ሌሎችን ቁሳቁሶች ሙሉ በሙሉ አቃጥሏል። የተማሪዎች ትምህርት ማስረጃ እንዲሁም አጠቃላይ የትምህርት ቁሳቁስ መቃጠላቸው የትምህርት ለማስጀመር አስቸጋሪ ያደርገዋልም ተብሏል። ከግብረ ሰናይ ድርጅት ለህዝብ እርዳታ የመጣ ገንዘብ በወረዳ የብልጽግና አመራሮች መዘረፉ ታወቀ። በደቡብ ጎንደር ዞን በመና መቀጠናዋ ወረዳ ህዝብን ለመርዳት በሚል ከተለያዩ ግብረ ሰናይ ድርጅቶች የመጣ እርዳታ ገንዘብ በብልጽግና አመራሮች ተመዝብሯል። ከመዘበሩ አገዛዞች መካከል ምስጋና ሆነ የመቀጠዋ አስተዳዳሪ የነበረ በሚስቱ በራሱ ከ200 ሺህ ብር በላይ የዘረፈ አሰፋ የሚባል የብልጽግና ኃላፊ 230 ሺህ ብር የዘረፈ የብልጽግና ባለስልጣን የዘርፍ ኃላፊ ደግሞ 200 ሺህ ብር እንዲሁም የግብርና ጽሕፈት ኃላፊም ቁሳቁሶችን ዘርፏል። ለልማት የመጣን የህዝብ አፈር ማዳበሪያ በይፋ በመሸጥ ደብረታቦር ላይ በ12 ሚሊዮን ብር የመኖሪያ አፓርታማ ቅንጡ መኖሪያ ቤት ገዝቷልም ተብሏል። ከዚህ ጋር ተያይዞ በምስራቅ በለሳ ወረዳም በሴፍትኔት ስም የሚመጣን የእርዳታ ገንዘብ ለብልጽግና ወታደራዊ መሪዎች እንጂ መንሻ የተጠቀሙበት እንደሆነም ታውቋል። በዋነኛነት የእርዳታ ገንዘብ ከታለመለት ዓላማ ውጭ ተግባር ላይ እንዲውል ያደረጉት ያለው የወረዳ አስተዳዳሪዎች መሆናቸው ታውቋል። ይህ እርዳታ ገንዘብ የሚሰጥበት ዓላማ ወረዳችንን አንድም የፋኖ አባል በከተማችን ተኩስ እንዳይከፍት ነቅታችሁ ጠብቁልን የሚል የእጅ መንሻ እንደሆነም ታውቋል። እጅ መንሻው ከተሰጣቸው ወታደራዊ መኮንኖች መካከል ማዘዣ ጣቢያዋን ድጎማ ላይ ያደረገችው 57ኛ ክፍለ ጦር አዛዥ ኮሎኔል ኃይሉ ግንባር ቀደም ሆኖ ይጠቀሳል ብለዋል። ህዳር 19 ቀን 2018 ዓ.ም በዛሬው ዕለት ዝክረ ሰማዕታት ታስበው ይውላል። ልክ የዛሬ 2 ዓመት ህዳር 19 2016 ዓ.ም በቡግና ወረዳ ልዩ ቦታው ቡርኮ ቀበሌ ከወንዝ አሸዋ በማውጣት ኑሯቸውን የሚደጉሙ ወጣቶች አሸዋ ከጫኑበት ሲኖትራክ ከሚባለው ከባድ መኪና ላይ ሆነው በመንቀሳቀስ ላይ ሳሉ በጅምላ የሚጨፈጭፈው አብይ ድሮን መኪናውን ሲመታው ወንዝ ውስጥ በመግባቱ በመኪናው ሲንቀሳቀስ የነበረው የአማራ ፋኖ የላስታ አውራጃ ጄኔራል አሳምነው ጽጌ ኮር የፋኖ አባላትና አንዳንድ የአካባቢ ገበሬዎች ከአደጋው የተረፉ ካሉ በማለት የነፍስ አድን ስራ ለመስራት ሲጣደፉ ድጋሚ በተጣለ ድሮን ጥቃት መስዋዕትነት እየከፈሉበት ዕለት ነው። በዚህ ጭንቅ ቀን የፋኖ መዋቅሩ ብርታት የሆኑ በስልጠናና በውጊያ ብዙ ጀግኖችን ያፈሩ ወንድሞቻችን ያጣንበት ጥቁር ቀን ቢሆንም የጀመሩት ትግል አበቃላቸው ስንባል ጎርምተንና ጎምዝዘን በስማችሁ የጥላትን ወገብ ሰብረን ያስቀጥለን ነው ሲሉ ጓደኞቻቸው ክብርና ሞገስ ለትግሉ ሰማዕታት በሚል ሻማ በማብራት አስተዋውቀዋል። የዕለቱ ዜና ከዚያ ደብዳቤዎች አምድ
ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ውድ የፍኖተ ዴሞክራሲ አዘጋጆችና አድማጮች እንደምን ሰነበታችሁ? ወገኖቼ የእስካሁኑ አልበቃ ብሎ ዛሬም አገርን ድቅድቅ ጨለማ ውስጥ ሊከቱ የሕዝብን መብት ብቻ ሳይሆን ጩኸቱንም ቀምተው ቁንጮውን በመተካት ስርዓቱን ለማስቀጠል በተመረጡ አማላይ ቃላት ሊያጃጅሉን የሕዝብን ጎራ አጨናንቀዋል። እኔን ብቻ ሳይሆን አድማጭ ወገንን ሁሉ ያሳዝናል ያስተዛዝባልም ብዬ ነው የማምነው። ከወያኔ እኩል ተሰልፈው አገርን ወገን ሲያጠቁና ሲያስጠቁ የባጁ የወያኔውን ሰላይ ያሻሻጡ ንስሐን የማያውቁ የችግሩ መንስኤዎች ዛሬ በ11ኛው ሰዓት የመፍትሄው አፈላላጊ ሆነው ስለ ጦርነት ይብቃ፣ ሰላም፣ እርቅና አንድነት፣ ምክክርና ድርድር በመስበክ የተለመደ ክህደታቸውን በአስመሳይ ዲስኩር ሕዝብን ለማዘናጋትና ትግሉን ለመጥረፍ ሲረባረቡ ስናይ ነው። ሰላም ቀርቶ አገርንም ሊያሳጡን ድርድር ብለው አገር ወገንን ከጀርባ ሲያስጠቁ የወያኔን አገር አፍራሽ ዓላማ ሲያራምዱ የኖሩ ናቸው። ይሁንና ከነዚህ በክህደት የደነደኑ ክፍሎች በጎ ምግባር አይጠበቅምና የሚገርም ሆኖ አይደለም። ይልቅስ አስገራሚ የሚሆነው በዚህ በተመሳሳይ ሸፍጥ ዜጎቿ ደግመን ደጋግመን መሸወዳችን ነው። ገዢዎች በሕዝብ ላይ በሚያደርሱት በደል ተማሮ መብቱን ሊያስከብር ቆርጦ የተነሳን ሕዝብ መልሶ ለማስተኛት ባዶ ሰላምን፣ እርቅና ድርድርን በዝርፊያና ሙስና ራቁት ያስቀሩትን አገር እድገትና ልማትን ሲሰብኩት ኖረዋል። ኢትዮጵያን ለማጥፋት የተነሱት ጠላቶቿ በአጥቂነት ሕልውናዋን ለማስጠበቅ የሚታገሉት ልጆቿ አቅም ዛሬም በተከላካይ ደረጃ ላይ የመገኘቱ ዋና ምክንያት በአስመሳይ የፖለቲካ ደላላዎች ከንቱ ስብከት የሕዝብ ትግል ተደጋግሞ በመጠለፉ ነው። ከ40 ዓመት በኋላ ዛሬም አገር ወዳዱ በተከላካይነት አገር አፍራሽ ጸረ ሕዝብ በአጥቂነት የዘለቀው በዚህ ምክንያት መሆኑን ወገንን በጥብቅ የሚያሳስብ ጉዳይ ነው ብዬ አምናለሁ። ገዢዎች ጥቅማቸውን ለማስጠበቅ ከተለመደው መንገዳቸው ወጣ ብለው ሰለባ ያደረጉትን ሕዝብ መስለው በአስመሳይ ከሃዲዎች ጩኸቱን ቀምተው በማስተጋባት አቅጣጫውን በማሳት ድሉን ነጥቀው ያንኑ ኢሰብአዊ ኢዴሞክራሲያዊና ስርዓት አዲስ አስመስለው ማስቀጠል ከቻሉ ዜጎቿስ ለምን ይህን እኩይ ተግባራቸውን ተረድተውና ነቅተው ራሳቸውን መከላከል ለምን አቃታቸው የሚለው ምላሽ የሚጠይቅ አብይ ጥያቄ ነው። ዛሬም የትላንቱን ክህደት መርሳትና ከሃዲዎቹንም ምንም እንዳልበደሉ ማጀቡ እንደቀጠለ መገኘቱ መጪውን ጊዜ እጅግ አሳሳቢ ያደርገዋል ብዬ ገምታለሁ። እነሆ ኢትዮጵያ ላይ ጽልመት ሆኖ የተከሰተባት ወያኔ የዘረጋው ኳሲ አፓርታይድ መዋቅር የኦሮሞማው መንጋ አባስቶ ያስቀጠለው ዘረኛ ስርዓት አማራ ኦርቶዶክሱን ለመጨረስ ኢትዮጵያን ለማፍረስ ባረመኔው ኮሎኔል መሪነት ዘመቻ ላይ ተጠምዶ ይገኛል። የአገሩን አንድነት ማንነቱንና ነጻነቱን አጥብቆ መውደዱ ለተስፋፊዎችና ለሰው በላ ወኪሎቻቸው ባለመጎንበሱ እልቂት የተፈረደበት አማራ በሶስቱም ተገንጣይ ቡድኖች ስትራቴጂያዊ ጠላት አድርገው ዘምተውበታል። ይህም መሆኑን እንዲያው በደፈናው የታሪክ አጋጣሚ ሆኖ ሳይሆን ኢትዮጵያን ለማፍረስ የታቀደና የቆየ ዓላማ የመነጨ ሰይጣናዊ ተግባር ነው። ይህ ብዙ የተሰራበት ኢትዮጵያን ማዕከል ያደረገ አገረ መንግስት አጥፍቶ በጎሳ የተዋቀረ አፓርታይድ ስርዓትን መተካትም እንዲሁ የዋለ ያደረ እርኩስ ዓላማ ነው። በመሆኑም ዛሬ ላይ እየበረታ በመጣው የትጥቅ አመጽ እየተጫጫሰ ባለው ህዝባዊ አመጽ ይህ ስርዓት ከስረ መሰረቱ ከተነቀለ ኢትዮጵያ እንዳገር መቀጠሏ ሽንፈት የሆነባቸው ጠላቶቿ የወያኔና የባዕድ ቅጥረኞችን በአዴናዊ ባንዳዎችን የኦሮሞ ጽንፈኞችን የአፍአድ ሰርጎ ገቦችን የፋኖን ጭምብል ለብሰው የተሰማሩ ቅጥረኞችን ህሊና ቢስ ሞራል ቢስ ምሁር ተብዬዎችን ያካተተ ዘረኛ አዛውንቶች ከኋላ ቅጥረኛ ተቃዋሚዎች ከፊት ሆነው የሚመሩት ጸረ ፋኖ ጸረ ኢትዮጵያ አዲስ ቅንጅት ወይም ትብብር ጥምረት
የሚሉት በቀጣይ ክህደት ተሰማርቷል። ሕሊና በዕድሜ ልክ አይታደል ሆኖ እነዚህ የክህደት አባወራዎች በሁለትና ሦስት ክፍል ተሰማርተው ተጠፍጥፎ በተሰራ ተቃውሞ አብይን ተቃዋሚ፣ ሰላም አንድነትና ሽግግርን ደጋፊ መስለው ከፊሉ ዋሽንግተን ላይ ተኮልኩለዋል። በአንድነት ስም ውስጡ ገብተው ፋኖን ሊበትኑ ሰርገው የገቡ የወያኔና የአብይ ቅጥረኞች አገር ቤት ሆነው ኢትዮጵያ ላይ የተዘረጋውን ሰው በላ ስርዓት በጥገና ለማስቀጠል ህዝባዊ እምቢተኝነት፣ ትብብር፣ ንቅናቄ ምን ትስዬ በሚል እንቶ ፈንቶ መድረኮችን አጨናንቋል። ለነገሩ አገዛዙ ለሞት በመቃረቡ ቅጥረኞቹ ከጌቶቻቸው በላይ መሸበራቸው አግባብ አለው። ህዝባዊ አመጽ ግቡን መጥቶ በኢትዮጵያ ፍትህ ርትዕ ከሰፈነ በአገርና በወገን ላይ በሰሩት ወንጀል በፈጸሙት ብሔራዊ ክህደት የኃይለ ሥላሴ ጉግሳ ወራሾች ምን ሊደርስባቸው እንደሚችል ስለሚረዱ ነው። በሌላ በኩል ግልገል ፋሽስቱ የኦሮሞማ ቁንጮ ባንገቱ እየጠለቀ ያለው ገመድ እየጠበበ መሄዱ የስልጣን ዕድሜውን ያራዘመ መስሎት የአሰብ ወደብ ይገባኛል በሚል የጦርነት ያለህ ከበሮውን መደለቅ ጀምሯል። ቀድሞውንስ ጉዳዩ መች ሳት ነውና በሕዝብ ደም የተነከረው የኦሮሞማው ቁንጮ ቀደም ሲል ሶማሌን ለመተንኮስ ሞክሮ ሲከሽፍበት፣ አሁን ደግሞ ከሻዕቢያ ጋር ውረድ እንውረድ ድንፋታውን ቀጥሏል። ግብዙ ኮሎኔል ጦርነት ከውድቀት ያድነው መስሎት ወይም ጦርነት በማንኛውም ሁኔታ የሚሰራ መስሎት ወይም የትጥቅ አመጹን ያዳከመ መስሎት አማራው ላይ የከፈተው ጦርነት ቅሌት ሲያከናንበው ንጹሃን ሕፃናትና አዛውንትን መግደል ወታደራዊ ድል የሚመስለው ግልገል ፋሽስት አፍኖ ባሰማራው ታዳጊ ወታደር ተማምኖ ከጎረቤት አገር ግጠመኝን ተያይዞታል። ጉዳዩ ስለ ወደብ ሳይሆን በየግንባሩ ሽንፈትን እያከናነበው ያለው የትጥቅ አመጽ አገዛዙን ጠራርጎ ሊጥለው እየገሰገሰ ባለበት የስልጣን ጥም ያንሆለለው ኮሎኔል መውጫ መንገድ አድርጎ አገር ተወረረች በሚል ፊሽካው ግልብ ብሔራዊ ስሜትን በመቀስቀስ ድጋፍ የሚያገኝ አመጹን ድጋፍ የሚያሳጣና ከፋፍሎ ያዳክም መስሎት የጦርነት ቀረርቶ ቢያዘወትርም ጎረቤቶቹ ነቅተውበት ከቁም ነገርም አልቆጠሩትም። ይህ ገመዱን ፈተው የለቀቁብን የበሻሻ አውሬ አማራው ላይ የሚያካሂደውን ዘርፈ ብዙ ጄኖሳይድ እና የዘር ጽዳት ጦርነት እንዳያባራ ከምዕራብ እስከ መካከለኛው ምስራቅ ካሉትም እርዳታን አላጣም። በንጹሃኑ አማራ ላይ እየደረሰ ካለው ዘግናኝ ጭፍጨፋ ጎን ለጎን የፋኖ አርበኞች እንቅስቃሴ ውስጥም ቅጥረኞችን አሰርጎ በማስገባት ያደረሰውና እያደረሰ ያለው ጉዳት ቀላል አለመሆኑን እየተጋለጡ የመጡት ተዋናዮቹ እያደረጉ ካሉት የማወናበድ ዘመቻ መገንዘብ ይቻላል። ፍትሃዊ የሆኑ አመጾችን ለማክሸፍ አስመሳይ ከሃዲዎች ከውጭ ወደ ውስጥ ሰርገው መግባታቸው እና እንዲሁም ከውስጥ የሚፈጠሩ ብልሹዎች መከሰታቸው የነበረና ያለ ቢሆንም የሕዝብን ትግል የሚያወሳስቡና ጉዞውን ሊያጓትቱ ቢችሉም የሕዝብ ወገኖች ጥራታቸውን ለማስጠበቅ የውስጥ ትግል ማድረጋቸውም የሚጠበቅና አንዱ የትግል አካል ነው። ግልብ የሆነ አንድነትና ድርድርን እየሰበኩ ከሚቀላቀሉ ተኩላዎች፣ ነጭ ባንዲራ እያውለበለቡ እጅ ሰጠን ከሚሉ ሰርገው ገቦች፣ ከኋላ ከሚያስመቱ ከሃዲዎች ለፍትህ ርትዕ የሚታገለውና አገር ወዳዱ ተፋላሚ አንድና ሁለት ደረጃን ቀድሞ መገኘት ግድ ይሆንበታል። አንድ አባወራ ይምራን የሚለው ጣዖት ጠረባ አጥብቆ ማራቅም ይኖርበታል። የጋራ አመራር የሚሰጥ በጋራ የሚወስን አመራርን መሻት የድርጅታዊ ህልውና ዋስትና ነው። ለትግሉ ቀጣይነትም አልፋና ኦሜጋ ነው። በህዝበኞች ሞቅ ሞቅ ባስመሳዮች አማላይ ቃላት ከመጠለፍ መጠንቀቅና ሁሌም በመርህ ላይ የተመሰረተ አቋምን መያዝም እንዲሁ ለፖለቲካ ተአማኒነት መሰረት ነው። ስላስመሳዮች ካነሳው ዘንዳ ከሰሞኑ አንድ የህብረተሰብ ሚዲያ የምታራምድ የጸረ ኢትዮጵያው ደባ ተባባሪ ቀደም ሲል ኢትዮጵያ አንድ ሆና አታውቅም ለማለት የደፈረች ግለሰብ መድረክ በአንድ ወቅት ሰማያዊ ፓርቲ የሚለውን ተለጣፊ ቡድን መስራች ሆኖ ብቅ ያለው ግለሰብ ቀርቦ ከህጋዊ ተቃዋሚ ቦታው በዘለለ በምንም አይነት የለውጥ እንቅስቃሴ ተሳትፎ የማያውቅ ግለሰብ ራሱን እንደ አንድ አንጋፋ ታጋይና አታጋይ የረጅም ትግል ተመክሮ ባለቤት አድርጎ ህዝባዊ ትግሉ ታክቲክና ስትራቴጂ ምን መሆን እንዳለበት በልበ ሙሉነት ከመደስኮርም በላይ ከሰሞኑ
ህዝባዊ እምቢተኝነት በሚል ባስመሳዮች የሚስተጋባው መፈክር ተግባራዊነት ላይ ለተነሳለት ጥያቄ ወይም ለቀረበበት ትችት ወዲያውኑ እርባና ቢስ አድርጎ ለማጣጣል ደቂቃ እንኳን አልወሰደበትም። ሌላው የታዘብኩት ዘመቻው ደግሞ አፋአብ በሚል ምህጻረ ቃል የሚጠራው ገዝቶና ወናብዶ በፋኖ ጭምብል የፈጠረውን ቡድን መሪ የሥርዓቱ ሰላይና አንድ ሌላ እንዲሁ አጠያቂ ታሪክ ያለውን ባገኘው አጋጣሚ ሁሉ ራሱን የአማራ ፋኖ መሪ አድርጎ የሚያቀርብ ከአማራ ፋኖ ብሔራዊ ኃይል በማፈንገጥ የፋኖን የህብረት ትግል ሊሻጥር እየሞከረ ያለን ግለሰብ በአማራ ፋኖ ዋና መሪነት ደረጃ በማግዘፍ እሱ እንዳለው እሱ በሰጠው ቃል ትግሉ መሆን ያለበት እንዲያ ነው ብሏል በሚል በተደጋጋሚ ስሙን በመጥቀስ ተክለሰውነትን እንዲያ ሲያገዝፍ መስማቴ እነማንን ለማሻሻጥ እየተሰራ እንዳለ የፋኖ አርበኞችን ትግል ለማኮላሸት ስርዓቱ እነማንን በፋኖ ውስጥ እንዳሰማራ ለማወቅ የሚያዳግት ሆኖ አላገኘሁትም። መርዙን ያሰራጩት ማርከሻውንም ይዘናል እያሉን ነው። ሆኖም ችግሩን ከፈጠረ አስተሳሰብ መፍትሄ መጠበቅ የዋህነት ነው። ለንደን ላይ ህዝባዊ ወያኔ ሓርነት ትግራይ ህወሓት የተባለው ታሪካዊ መርገም ስልጣን እንዲይዝ በ1983 ዓመተ ምህረት ተገንጣዮችን ሻዕቢያና ወያኔን የግድግዳ ላይ ዝንብ ነበርኩ ይበል እንጂ ኦነግን ባካተተ የአንድነት ኃይሎችን ባገለለ ስብሰባቸው አጸደቁ። ወያኔም በሽግግር ስም በጎጥ ያደራጃቸውን አጠራቅሞ ሽግግር አካሄድኩ ብሎ ቀልዶብን አገራችን ላይ ያደረሰውን ጉዳት ያየነው ነው። ገና የስልጣን መንበሩ ላይ ፊት እንዳለ ይሰብክ የነበረው ህዝብ ጦርነት ሰልችቶታል፣ ሰላምን ነው የሚፈልገው እያለ ሰላም የምትለዋን ቃል ራትና ምሳ አድርጓት ነበር። እውነት ግን ወያኔ ሰላማዊ ነበርን ብሎ መጠየቅ በራሱ ውይይቱን ሞራል ማሳጣት ነው የሚሆነው። አምባገነኖች ሰላም ሲሉ ጸጥ ለጥ ብሎ መገዛት፣ መበዝበዝ፣ መራብ፣ መጎሳቆልን፣ መከራን ችሎ መኖር ማለታቸው ነው። አስመሳዮችም እንዲሁ ሰላም፣ ጦርነት ይቁም፣ ሰላም ይመለስ ሲሉ የዚህ ሁሉ መንስኤ የሆነውን ስርዓት ተጠያቂ ለማድረግ ሳይሆን ህዝብን በራሱ ብሶት ገብቶ በማዘናጋት በጥገና ለውጥ ድሉን ለመንጠቅ እንዲያስችላቸው ነው። ሸሪክ ተመን ለማ ኃይለ ኢየሱስ ከባህር ማዶ። ሰላም ጤና ይስጥልን። የፍኖተ ዲሞክራሲ የዳግሻ አምድ ዝግጅት ክፍልና የዚህ ተወዳጅ ፕሮግራም አድማጮች እንደምሰምታችኋል። በታሪክም ይሁን በአሁናዊ ሁነት ዓላማ የሚደግፉ የድርጅታችንን ዓላማ የሚደግፉ እየመሰሉ በማወቅም ይሁን ባለማወቅ ለጠላት የፕሮፓጋንዳ ማሽን የሚውል መረጃ የሚያሰራጩ ግለሰቦች ይኖራሉ። በእርግጥ አንዳንዶቹ የጠላትን ተልዕኮ በመሸከም ደብል ኤጀንት የሆኑም አሉ። ይህ ሆነ ያ ለድርጅታችን ደጋፊዎችና አባላት ስለ ሚዲያ አጠቃቀም ይህችን መልእክት ነው ይላል። እንደሚታወቀው ዛሬ የምንታገለው በጠመንጃ አፈሙዝ ብቻ አይደለም። ትልቁና ወሳኙ ትግል ያለው በማህበራዊ ሚዲያ ላይም ነው። ጠላት ሁላችንንም እያየን ሲሆን ስልቱም ደግሞ ግልጽ ነው። እኛን በራሳችን ማዳከም፣ የኛን ማንነት ለብሰውና ደጋፊ መስለው ጥርጣሬንና መከፋፈልን የሚፈጥሩ ሐሰተኛ መረጃዎችን ማስተላለፍ ጠላት የሚጠቀመው ስልት ነው ሲሆን በስሜት ተገፋፍተን ወይም በቂ መረጃ ሳይኖረን የምንጽፋቸውን ድክመቶቻችንን፣ ሚስጥራዊ መረጃዎቻችንና የውስጥ ቅራኔዎቻችንን ጠላት ለራሱ ፕሮፓጋንዳ በመዋል ይጠቀምባቸዋል። ስለሆነ እያንዳንዱ ጸሐፍትና አስተያየት የጦር መሳሪያ ነው። ማሰብ ያስፈልጋል። መሳሪያ ወደ ራስ ማዞር ደም ውጤቱ የታወቀ ሲሆን ስለዚህ እነሆ የልጅ ምክር። መረጃን ማጋለጥ አንደኛው ሲሆን መገደብ ደግሞ ተጨማሪው ነው። ምንጮች ይፈተሹ። አንድ መረጃ ከማጋራታችን በፊት በይፋዊ የድርጅት ምንጮች የተረጋገጠ መሆኑን ያስፈልጋል። ያልተረጋገጡ ወሬዎች፣ ግምቶች የጠላት የስንኩል መሳሪያ ናቸው። የውስጥ መረጃን እያጋሩ የውስጥ መረጃ ማለት ሚስጥር የሆኑ ነገሮችን አለማጋራት ትልቁ ነገር ነው። የድርጅቱ የሥራ አመራር፣ ወታደራዊ እንቅስቃሴዎች፣ የገንዘብ ሁኔታዎች ወይም የውስጥ ስብሰባዎች ከተመለከተ ያልተፈቀደ ማንኛውም መረጃ በግል መልእክቶችም ቢሆን ማውራት ከድርጅት ክህደት አይተናነስም። ሁለተኛው ስሜትን መቆጣጠር በጥበብ ምላሽ መስጠት ነው።
በስሜት አይገፉ። ጠላት ጊዜ የሚያበሳጩና የሚያስቆጩ አስተያየቶችን ይጥልብናልና ዋናው ዓላማችን አንዱ ደጋፊ ከሌላው ጋር እንዲጣላና ለጠላት የፕሮፓጋንዳ መሳሪያ የሚሆኑ የውስጥ ቅራኔ በአደባባይ እንዲወጣ ማድረግ ነው። በየትኛው መንገድ ዘወትር የትግሉ ዓላማ ብቻ ያንጸባርቁ። በትግላችን ውስጥ ዋናው ነገር የግል ውርደት ወይም ክርክር አይደለም። የትግሉ ትልቅ ጉዳይ የትግሉ ዓላማ ነው። ጽሑፎ ሁሉ ስለ መጪው ብሩህ ተስፋና ስለ ድርጅታችን መሪዎች ግብ ይችላል። ሶስተኛው ጠላትን ማጋለጥ። የጠላት ደጋፊዎችን በተመለከተ በመለየት ሐሰተኛ መረጃዎችን በስፋት የሚያሰራጩና ግልጽ የሆነ የጠላት አቋም ያላቸው አካውንቶች በማህበራዊ ሚዲያ ህግጋት መሰረት ሪፖርት ማድረግ እንጂ ከነሱ ጋር ክርክር ውስጥ በመግባት ጊዜና ጉልበትን ማባከን ያስፈልጋል። እንዳጠቃላይ ማህበራዊ ሚዲያ የጦር ሜዳ ነው። ማህበራዊ ሚዲያ የጦር ሜዳ ነው። በግዴለሽነት የሚጻፍ አንድ ቃል በመቶዎች የሚቆጠሩ ወታደሮች ዋጋ ሊያስከፍል ይችላል። እያንዳንዱ ደጋፊ የድርጅቱ የመረጃና ደህንነት አካል ነኝ ብሎ ማመን አለበት። በአንድነት ቆመን በንቃት በጥንቃቄ ጠላትን በመረጃም ጭምር እናስወግደዋለን። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ በማለት የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ህዝብ ግንኙነት መምሪያ መልእክቱን አውጥቷል። ሰላም ጤና ይስጥልኝ። እንደምን አመሻችሁ ውድ የፍኖተ ዲሞክራሲ የኢሃፓ ራዲዮ አድማጮችና አዘጋጆች። ውድ አድማጮች ሆይ ቢወቅቱት ውሃ እምቦጭ ቢነግሩት ሰምቶ ጭጭ ከጦርነት ውጪ ሌላ መፍትሄ የለኝም ባዩ አብይ ዘንድሮ በምርጫ ሙዚቃ አሳቦ አመልጣለሁ አጀንዳው ከወዲሁ የከሸፈ መሆኑን እያወቀ የሚያደርገው ግፍና አልሞትኩም አለሁኝ ቅስቀሳ ዛሬ ይበልጥ የህዝቡን ቁጣ ያባብሳል። ጭፍን ዓላማ ሁሉ አሁንም እንደበፊቱ አጀንዳዎቹ ሁሉ በከንቱ ይደመደማል እንጂ የአቶ አህመድ አሊ ልጅ አብይ ከእንግዲህ ወዲህ በሄር ሽፋንና በጦርነት ጋጋታ መሪ ሆኖ ኢትዮጵያን አይመራም። ይህ ከሰላም ጨርሶ የተጣላው የሚመራውን ህዝብና አገር ወደፊት እሱ በማይኖርበት ዘመን ሁሉ አሳልፎ የሸጠና አገሩና ህዝብን በቁመና በእዳ የጠፈነቀ ኃላፊነት የጎደለው መሪ እንዴትስ በምርጫ ስም ታድሼ ላሰቃያቸው የሚል አጀንዳ አንግቦ መልሶ ድርቅ ሲል ይህንን አጋንንት ሰው ሰፊው ህዝብ እንዴትስ ይመለከተዋል? መልሱ ለራሱ ለህዝቡ ስሰነዋል። የናቁት ያስረግዛል፣ የጠሉት ይወርሳል እንዳሉት አብይና ግብረ አበሮቹ ሊያንቋሽሹና ሊያጥላሉ ብለውም ሰርጎ ገብ ቅጥረኞችን በማስረግ ከህዝብ ሊነጥሉ አበክረው የሰሩበትን የአማራ ፋኖ ዛሬ መከታነቱ ከአማራ ህዝብ አልፎ ለመላው ለኢትዮጵያ ህዝብ መከታ እየሆነ መጥቷል። ለብልጽግናም ታክፎ ማይድኑ ተዋክቶ ማያሸንፉ ኃይል ሆኖባቸው ዛሬ አፍ አውጥተው ይቅርታ መጠየቅ ተስኗቸው ከስልጣን መውረድ ሲገባቸው የወረዳውን ስልጣን እንለቅላቸዋለን ሰላም እንፍጠር የሚል የዳር ማለት ቢጀምሩትም ለመሆኑ ምንም እንኳን ታሪክ ከራሱ ጋር የተቆራኘ ቢሆንም ዛሬ አብይ ያለፉትን ጨካኝ ስርዓቶችን ያስከነዳ የጥፋት ያጠፋ ሰው ለዛ ሁሉ ጥፋት ማን ሊጠየቅለት ነው? ከፋኖ ጋር እርቅ፣ ሰላም እንፍጠር፣ ሽምግልና በኔ እምነት አመለካከት ይህንን የረከሰ የብሔር ፖለቲካውን ዘረኝነቱን አጀንዳውን ይዞ በሰፊው ህዝብ ተይዞ ከመጠየቁ በፊት ቢለቅ የተሻለ ይሆናል። ዛሬ እኮ እነ ዳዊት ይብሳና ሁለቱም ሌንጮች ኢትዮጵያ ኦሮሚያ እስከምትመስል ቅጥቅጦ መግዛት ወይም በትንተና ማውጣት ያሉት አውሬዎች በመዲናው ከተማ በክብር ተቀምጠው እባካቸው ኢትዮጵያ ሞኝ ነች ተላላ የሙሰልሽ ቀርቶ የገደልሽ ፈላ ሆኖ አብዛኛው የአንድነት ፈላጊዎች በእስር ቤት ያጎረው አብይ ነው። ዛሬ ከጠቅላይ ሚኒስትርነት ወደ ፕሬዝዳንትነት ተቀይሬ ልግዛችሁ ኡታው በፍጹም አይሰራም። ይልቅ በአብይና በዙሪያው እንዲሁ በርቀት ተኮልኩላችሁ የኦሮሞ እንጂ የሌላ ኢትዮጵያዊ ዜጋ ምንም ደንታ የማይሰማችሁ ከነመሪያችሁ ጭምር ፖለቲካ አልገባችሁምና ከስልጣን ውረዱ። ኢትዮጵያን ያላከተተ ፖለቲካ ጨው የሌለበት ገንፎ እንደማለት ይሆናል። አንድ ዜጋ መስመሩን ስቶ ታሪክ እያለ ሌላ ታሪክ ልፍጠር ካለ ራሱን ታሪክ ሲቀጠቅጠው ይኖራል እንጂ አዲስ ታሪክ ኢትዮጵያን በተመለከተ አይኖርም። ነገር ግን ወያኔና ብልጽግና በአገርና በትውልድ ላይ ለፈጸሙ ጥፋት ከትውልድ ወደ ትውልድ በጥቁር መዝገብ ተመዝግቦ መቀመጥ ያለበትና የማይረሳ ትልቅ የአገር ታሪክ ቁስል ስለሆነ ትኩረት ተሰጥቶት በየጊዜው ሊወገዙ ይገባል። ለነገሩ እነዚህ አረመኔዎች አሁንም እነሱ ብቻ የነቁ ሌላው የተኛ መስሏቸው ስለ ወልቃይትና ስለ ራያ አጀንዳ ጉዳይ አሁንም አንሳሳቸው አላቆሙም። ይህንን ቅጀት ካላቆሙ
የባሰ ታሪክ ጸጸት እንደሚገጥማቸው አልጠራጠርም ሲሉ ይህን መልእክት የላኩልን አቶ መስንቆ ጉልማ ከኤድመንተን አልበርታ ናቸው። የከበረ ሰላምታዬ ለፍኖተ ሬዲዮ አዘጋጆችና ለዘወትር አድማጮቹ ሁሉ ይድረስልኝ። መጥኔ ይህ የመኸር ወቅት 2018 ደግሞ መጣ። በሚሊዮኖች ኩንታል እህል ወሬ በመገናኛ ብዙሃን ዘገባ ብቻ የምንንበሸበሽበት፣ አንዱ ዞን ይጀምራል፣ ሌላው በትይዩ ቁጥር ቀቅሎ ይከተላል። ማን ከልካይ ያለው? የግብርናው ሚኒስቴር አዲሱ አረጋ ጉዳዩ መሰለህ? ሲበዛም ይነጣል ይላሉ ማማንተና። መረጃም ከተባለ ደግሞ ይህ ግርድፍ መረጃ እንዴት እንደሚሰበሰብ እንኳን ሳይረዱት የግብርናውን ልማት ማደግም ብቻውን አያመላክትም። በወቅቱ እርሻው ከተሰራና ምቹ የአየር ንብረት ካገኘ ከማሳ ላይ ምርት መሰብሰቡ አይቀሬ ነው። የሰው ልጆች የእርሻን ሥራ ከጀመሩበት ሩቅ ዓመታት ጀምሮ የነበረ እውነት ነው። የተለየ አዲስ የሚያደርገው ዜናም አይደለም። የግብርናው ልማት እንዴት እንደሚለካ የሚያውቁቱ ያውቁታል። የሚያወሩቱ ግን ከሐቅ የራቁ ቱልቱላዎች ናቸው። በዘገባው መሰረት ከአምናው ሲወዳደር ዘንድሮ ምርት ጨምሮ ያልጠገብንበት ዓመተ ምህረት የለም። ዘንድሮ የሰብል ዘመን ግን ከአራቱ የኢትዮጵያ ባለአነስተኛ ይዞታ ገበሬዎች መሃል አንዱ የሆነው የአማራ ክልል ገበሬ በእርሻው ሥራ ወቅት ክራሞቱ እንዴት እንደነበር ለሁላችንም ግልጽ ነበር። ጥቂቱን ለመጥቀስ ያህል የሰላም አየር አጥሮት በማሳው ላይ በድሮን ሲጨፈጨፍ፣ የምርት ግብዓቶች ዋጋ ንሮበት በገንዘብ እጦት ተቀፍድዶ የነበረበት፣ አቅም ያለውም ግብዓቶቹን በወቅቱ አግኝቶ ለመጠቀም ያልቻለበት፣ እንደ ባህላዊ እርሻ ልምዱ የሚያውቀውን ያገዳ እህሎች እንዳያበቅል በጦር መኮንኖች የተከለከለበት፣ እህሉን እንኳን ለመሰብሰብ ባጨዳ ሥራ ላይ የሚገደልበት እንደነበር በየዕለቱ የሰማናቸው ዘገባዎች ነበሩ። ገና ከማሳም ላይ ያልተሰበሰቡትም ላጨዳና ለውቂያ ደርሰው ምርቱ መታፈሱ እንኳ ዋስትና የለም። እንደ ግፈኛው ሰራዊት አመለካከት ገበሬ ለነርሱ ጠላት ነው። የፋኖዎቹ አባትም እናትም ደጋፊም ገበሬና ገጠር ነዋሪው ብለው አስቀድመው ደምድመዋልና በትግራይም ባልተስተካከለ የዝናብ ስርጭት ተባዮችና በኤርትራ ድንበር የሰላም አየር መታጣቱ ምርቱ 25 በመቶ እንደሚቀንስ ተንበያዋል። በወለጋም መጤና ሰፋሪዎች እየተባሉ ገበሬዎቹ በአካባቢው በታጠቁና በመንግስት በሚደገፉ ሲዘመትባቸውና ሲጨፈጨፉም ነበር። በሌሎችም አንዳንድ ስፍራዎች በጎርፍ በተጥለቀለቁና በመሬት መደርመስ የተጎዱ ማሳዎችም እንደነበሩ ይታወሳል። እንደ ግብርና ልማት ወሬ ክምራችን ጦቢያ አይደለም አህጉር አፍሪካን ለዓለምም ሕዝብ የሚበቃ ምግብ አምርታና አቅርባ መግባና ጥግባ ነበር። በ20 ሚሊዮን የሚገመት ሕዝብ በመጪው የአውሮፓውያን ዓመት የምግብ እጥረት እንደሚያጋጥመውና ረሃብ እንደሚጋለጥም ጭምር የተነበዩ ታዋቂዎች በዘገባቸው አስጠንቅቀዋል። የሚሊዮኖቹ ኩንታል እህል መሰብሰብ ወሬ ሐቁ ግን ሌላ ነው። ከላይ የተጠቀሱትን አሃዛዊ ግምቶችም ከቁብ አይቆጥራቸውም። በየከተማው መዝናኛዎችና ሆቴሎች ጥቂት የጠገቡትንና በምዝበራ ገንዘብ ተንፈላሰው የሚሰራቸውን ያሳጣቸውን ወደ ጎን አድርጓቸው። ሁሌም ትኩረቶ ብዙሃኑን ይመልከቱ። በቂና የተመጣጠነ ምግብ በልቶ የሚያድረውን ቤቱ ይቁጠረው። ጠዋት ቁርሱን ቢቆርስ ለምሳና ራቱ ዋስትና የለውም። ሆዱ እየጮኸም ወደ መኝታው አልጋ ለማረፍ የሚሄደውም አያሌ ቤተሰብ አባላትም አስቧቸው። ራበን የሚለው ቃል ግን ከጫፍ እስከ ጫፍ በገጠርና ከተማ የወር ደመወዝ ተከፋዮችን የመንግስት ሰራተኞችን ጨምሮ እስከ ሥራ አጡ ክፍል አየሩን ሞልቶታል። ቀዳዳ በርሜል ያፈሳል። አንዳንዴም ፍሬን ያዝ እናድርግ። በወሬው ውስጥ አልሚ ምግብ አለ እንዴ? ማለቴ ፕሮቲን፣ ካርቦሃይድሬት፣ ቅባትና ማዕድናት ወዘተ።
እህል በረንዳ እኮ የትም ከተሞች ይገኛል። ያንድም ሆነ የግማሽ ኩንታል የምግብ እህል ዋጋ የወር ደመወዝን ያጥፋል። አትክልትም፣ ፍራፍሬ፣ ስራስር ተክሎችና የቅመማ ቅመሞች ዋጋ አቤት አቤት ያሰኛል። የወተትና ተዋጽኦ፣ እንቁላል፣ የከብት የዶሮና የአሳ ስጋማ አይወራ ታስቦ ይቀራል። ማን ደፍሮት? ገበያውም አገሬውም እንዲናገር እድል ስጡት። ሰው ኑሮውንም የሚበላውንም ይመስላል። በምግብ እጦትም ሆነ እጥረት የተጎዳ አካል ያስታውቃል። ምግብማ ሞልቷል በጥላሁን ገሰሰና የምግብ አይነቶች በጥላሁንና በማህሙድ በህብረት የተንቆረቆሩበት ዘመን ትዝ ይለን ይሆን? ሰለሞን ታምሮ አየለ ነኝ ካለሁበት። በሎሬት ጸጋዬ ገብረ መድህን ረሃብ ስንት ቀን ይፈጃል ግጥም የዛሬ የደብዳቤዎች አምድ ዝግጅታችንን እናጠናቅቃለን። ረሃብ ስንት ቀን ይፈጃል? ረሃብ ቀጠሮ ይሰጣል ወይስ ቀን ቆጥሮ ይፈጃል? የሆድ ነገር ሆድ ይቆርጣል ይባላል፣ ድሮ ይባላል፣ ይዘለዝላል ይከትፋል። ብቻ እስከሚጨርስ ድረስ ሆድ ለሆድ ጊዜ ይሰጣል። ወተት አንጀት ነጥፎ ሲላ ሆድ ዕቃ ደርቆ ሆድ ሲራብ ተሟጦ አንጀት ባንጀት ሲሳብ የጣር ቀጠሮ ስንት ነው ለሰው ልጅ ሰው ለምንለው? ላይችል ሰጥቶት ለሚያስችለው ስንት ቀን ነው ስንት ሌት ነው? የማዕዱ ወዝ ሳታጥጥ አድባሩ አብዳ ሳትፈረጥጥ ጥንብ ሳይተርፋት ሜዳ አይጥ የቤት ድመት ሳታማምጥ በእመቤቷ አስከሬን ብካይ እሷም ዋይ አንጀቷም ዋይ ዋይ ውሻውም በጌታው ስጋ ላይ ቸነፈር በጣለው ሲሳይ አይ ስንት ቀን ትሆን የራባዋይ? እስቲ እናንተ ተናገሩ ተረባችሁ የምታውቁ ከቸነፈር አምልጣችሁ ተርፋችሁ እንደው ሳታልቁ ትንፋሽ ቀርቷችሁ እንደሆን ያስችላችሁ እንደው ጥቂት ቀጠሮ ይሰጣል እልቂት ስንት መዓልት ስንት ሌሊት ጥንባንሳው ሳይወርድ በፊት ሳይሞጀረጣችሁ ጥፍሩ በጣረ ሞጣ ከናፋቱ አንዣቦ በመቅሰፍት እግሩ አንደበት ተርፏችሁ እንደው ሳትነግሩን ከምትቀሩ ካስቻላችሁ ተናገሩ። ቆሽት ሲቃው ሳያጣጥር ሰቀቀኑን ሳያጋገል እስትንፋስ ስለምን ሳትል ቀጠሮ ይሰጣል ረሃብ ለስንት ቀን ለስንት ያህል? ስንት ሰዓት ነው የራብ አቅሙ? ለኔ ቢጤውማ ትርጉሙ የሁለት ፊደል ድምጽ ነው ራብ የሚሉት ከነስሙ እንጂ የኔ ቢጤውማ የታውቆት ጠባዩንማ ብቻ ሲነገር ይሰማል ይህንን ሁለት ፊደል ቃል። ቃሉማ ያው በዘልማድ ይነገራል ይለፈፋል ይተረካል ይዘከራል ይደጋገማል ይተቻል እንጂ እንኳን ጠባዩንና የራብ ዕድሜውን ያውቃል። እና የምታውቁ ንገሩን እውነት ራብ ስንት ቀን ይፈጃል? በጣራ ፋፍ ላይ ያለ ሰው ራብ እንዴት ነው የሚያዛልቅ? ለስንት ቀን ይሰጣል አንደበትክን ሳይሸመቅቅ? ሸረሪት በልሳንህ ላይ የድር ትብትቡን ሳይሰራ ቁራና ቀበሮ በቀን ከቀየህ ድባብ ሳይደራ ጥንባንሳ ሊጭር ሳይመጣ ጥንቦሽ ከጎጆ ሆጣራ እንደ ፍካሬ ኢየሱስ ቃል በጣር መጽሐፍን ሳጠራ አንደበት ሳለ ተናገር የምታውቅ የራብን ነገር። አስከሬንህ ከየተሻው ተርፎ እንደው ሳይቀረቀር ስንት ደቂቃ ስንት ፋታ ቀጠሮ ስንት ትንፋሽ ነበር? ቆሽታሮ ሳይፈረፈር ትናጋህ በድርቀት ንዳድ ጉሮሮ ሳይሰነጠር የሆድ ነገር ስንት ያቆያል ቀጠሮ ይሰጣል እልቂት። ስንት መዓልት ስንት ሌሊት ስንት ሰዓት ነው ሰቆቃው ስንት ደቂቃ ነው ጭንቁ? እስቲ እናንተ ተናገሩ ተረባችሁ የምታውቁ
ስንት ያቆያል ስንት ያዘልቃል እውነት ረሃብ ስንት ቀን ይፈጃል ስንት ያቆያል ስንት ያዘልቃል እውነት ረሃብ ስንት ቀን ይፈጃል አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃልላል። ሳምንት አርብ እስከምንገናኝ ደህና ቆዩን።